ከኔ ጋር ለመቃለድ አምሮሽ ከሆነ ቦታሽን ምረጭ አሁን ተነሽና ስጪ አይ ማም እንደዛ አይደለም የምሬን ነው እሺ ለምንድን ነው የቀደደው አንተ ፈርም ስላልሽ ነው አይደል አንቺ ካቶ ሰሚኛለሽ ያን ወረቀት ለመጨረስ ስንት አይነት መስዋዕትነት እንደከፈልኩ አንቺ ታውቂያለሽ ማሚ በጣም ይቅርታሽ ዘሬ ባክሽ ነው ለዛ ያዞን ባሽና ታረክፊብኝ እዚህ ማም ቆይ ለምንድን ነው በዚህ ልክ የጠላሽኝ መቻየሽና ገና ጥላቻዬ በተግባር ሳላሳይሽ በፊት ከልጄ ህይወት ጥርግ ብለሽ ውጪ ማሚቴ ምን እያደረግሽ ነው ምንድነው ያልከኝ አንተ ክፍታፍ ማሚቴ አቤል ለርብቃ ታገቢኛለሽ ወይ የሚል የጋብቻ ጥያቄ አቀረበላት ነገር ግን ርብቃ ይሄን ጉዳይ መቀበል የፈለገች አይመስለኝም ምክንያቱም ደግሞ መጀመሪያ ከቤተሰብ ጋር ያለውን ችግር እንፍታ ማለቷ የማይቀር ነው አቤል እንግዲህ ርብቃን ውስጧ ሰላም እንዲያገኝና በሰሞኑ መጨናነቅ ጥሩ ሁኔታ ላይ አይደለችም ብሎ ከከተማ ይዟት ወጥቶ ነበር ከመውጣቱ በፊት ግን ርችን አግኝቶ የሆነ ነገር ልታስተካክልለት ነግሯት ነበር እሱም እንግዲህ ርብቃን ሰርፕራይዝ ሊያደርጋት ይፈልጋል እሱም በሐሳቧ ተስማማና ከቤት ትቀራለች አቤልና ርብቃም ጉዟቸውን ይቀጥሉና የሚያምር ቦታ ወስዶ ያዝናናታል ርችን የርብቃን ፍላጎቷን ከጠየቃት በኋላ ምን እንደሚያስደስታትና ምን እንደምትወድ ከጠየቃት በኋላ ነበር እናም ርብቃ ባየችው ነገር በጣም ደስ ብሏት ነበር እንደውም በመሃል አንዳንድ ነገር ቢከፋኝም በጣም ደስተኛ ነኝ በተለይ የማሚቴ ነገር ስትለው እባክሽን እዚህ ቦታ የመጣ ነው እኛ ራሳችንን ልናዳምጥ እንጂ ሰዎች የሚሉትን ስለምን ታያት እሷ ስለኛ አይመለከታትም በማለት ራሷን እንድታጽናና ከነገራት በኋላ ርብቃ ግን ውስጧ ሰላም ስላልነበረ እየተጨነቀች ነበር እንግዲህ እዛ ቦታ ሲሄዱ በጣም ብዙ ነገር ሊያወሩ ነው አቤል ስለሱ ሊነግራት ምክንያቱም በጣም ብዙ የተደበቀ ታሪክ እንዳለው ደጋግሞ እየነገራት ነበር ጫፍጫፉን ነው ሙሉን ባይነግራትም ሌላው ደግሞ ርብቃ ማናት በፊት አቤል ቤት ሰራተኛውና ከመምጣቷ በፊት ርብቃ ማን ነበረች የት ነው የምንተዋወቀው ያ ፎቶ ከየት መጣ የሚለው የአቤል ትልቁ የአእምሮ ጥያቄ ነው እናም እንግዲህ ሁሉ እዛ ሄደና ወራደ ለብቻችን ተባብለው ነበር አቤልም እንግዲህ የሄደበትን ሐሳብ ሁሉ ከርች ጋር በማውራት ለማሳካት ርች ድንገት እነሱ ወዳሉበት ቦታ ትሄዳለች እናም ርብቃና አቤል ግን ደስ የሚል የፍቅር ጊዜ ያሳለፉ ስለነበረ ድንገት ከኋላዋ መጣ ታስደነግጣትና ተነስታ ታቅፋታለች አቤል በዚህ ቅጽበት ነበር ቀለበቱን ይዞ ተንበርክኮ ድንገት ዘወር ስትል ግን አቤል ተንበርክኮ ነበር ርብቃ ታገቢኛለሽ ወይ ብሎ ጠየቃት ርብቃም በድንጋጤና በሳቅና በልቅሶ መካከል ሆና አይ ማለት ጀመረች ምንድነው አይ አትወጂኝም ሲላት አዎ አታገቢኝም አዎ ነበር መልሷ ደንግጣ ይሆን ወይስ ደግሞ የእናትየዋ ጉዳይ አሳስቧት ይሆን ከምንም በላይ ርብቃ ርጉዝ ናት ይሄን ነገር እንዴት እንደረሳቸው አላውቅም ይሄ ድል ደግሞ ድጋሚ አይገኝም ምክንያቱም ደግሞ መቲ አሁን ላይ እዩ ስለተዋት ወደ አቤል መመለስን እያሰበች ትገኛለች አቤልን እያሳደደች ነው ምናልባት አቤል ከተከፋ በርብቃ መቲ መታ እግሩ ስር ተደፍታ ብትለምነው ወደሷ መመለሱ የማይቀር ነው በዛን ጊዜ ርብቃ ብቻዋን ተሰቃያለች በሆዷ ያዘችው ልጅ ደግሞ አለ ብዙ ኮሜንታቶች ያየው ነበር እውነት ለመናገር ከሆነ አቤልና ርብቃ ወንድማማቾች ሳይሆኑ አይቀሩም አላችሁ እንዴት እንደዛ እንዳሰባችሁ አላውቅም ርብቃና አቤል አብረው ተኝተዋል ይሄን ከረሳችሁት እኔ ላስታውሳችሁ ብዬ ነው ማለት እንደዚህ አይነት ቀልድ ይሄ ድራማ ነው አይደለ ድራማ እንደዚህ አይነት ቀልድ አይቀለድም ድራማ ማለት ሪሊ ላይፍ ላይ እንደዚህ አይነት ችግር ሊገጥም ይችላል ኬዝ እንደዚህ አይነት ነገር ሊገጥም ይችላል አይታወቅም ግን ድራማ ሆኖ ግን እንደዚህ አይነት ቆሻሻ ነገር ሊያስተላልፍ አይችልም ርብቃ የአቤል እህት ሆና ነው ከወንድሟን ያረገዘችው አስቡት እስኪ እንደው ይሄን ራሱ እንትን ብለው ካራክተር ፈጥረው መስራታቸው ከባድ ነው ማለት ነው እንደዛ የምታስቡ በጣም ብዙ ሰዎች አላችሁ እንደው ማሚቴ ተቀየረችባት እኮ አቤል ወንድሟ ሳይሆን አይቀርም የርብቃ አላችሁ ሊሆን አይችልም በተአምር ሲጀመር እዩ ወንድሟ እንደሆነ እኮ ግልጽ ነው
ከውጭ የሚመጣው አባት ከውጭ ሊመጣ ነው ተብሎ ንጉሴ ነው አባታቸው ንጉሴ መኮንን ሁለቱምና እንደውም እኔ የንጉሴ ልጅ ብሎ ሲል እዩ ሪች በመደንገጥ እንዴ ንጉሴ ነው አባት ስሙ አለችው። አዎ የርብቃ አባትም እኮ ንጉሴ ነው የሚባለው የአባታችሁ ስም ይመሳሰላል ትለዋለች። አዎ የመመሳሰል ነው ዝም ብሎ ምናምን ብሎ ነገሩን ያልፈዋል። ስለዚህ እዩ ወንድሟ ነው ነገር ግን አታውቅም የአባቷ ልጅ ነው ግን አታውቅም እዩ ወንድሟ እንደሆነ ግን ውስጧ ስለነገራት ነው እዩ በጣም የምትቀርበው። አያችሁ ስግነት የሆነ እውነተኛ እንትን ሲኖራችሁ ስለምትሳሳቡ ነውና በጣም ነው የምትወደው እሷ ሚስጥረኛው ያረገችው እሱን ነው ከአቤል ይልቅ። እሱም ደግሞ ለራሱ ጥቅም ቢሆንም የቀረባት ግን ይወዳታል በጣም ያከብራታል። ማዘሯ እንኳን ስትናገራት በቃ ተይፍች እንዴ ምንድነው እያለ እንትን ይልላታል ጠበቃ ይሆንላታል። እና ወንድሟ እዩ ነው በግልጽ ያው እንዳየሩም እንደሰማው ድራማውን በደንብ ከተከታተላችሁት ወንድሟ እዩ ነው። ግን ከይዙ ምንድነው ነው በቃ እዚህ ጋር አሁን እናትየዋ ልጆችን ተነጥቅ ያለው አይነት ነገር ነው የምትለው። እኔ ግን የሚመስለኝ ማሚቴ ምናልባት የእዩና የርብቃ እናት እንዳትሆን ብዬ አስባለሁ። አቤልን በእርግጠኝነት ማሚቲ ወይም ደግሞ ማዘሯ የወለደችው የወለደችው ልጇ አይመስለኝም። ነገር ግን ብቻው ሰብሰብ ያለ ታሪክ አለው በቅርቡ ይፋ መውጣቱ አይቀርም። በተለይ ደግሞ የርብቃ አባት ሲመጣ ጉድ ሁላ መውጣት አይቀርም። ነገር ግን አቤልና ርብቃ ግን ምንም አይነት ዝምድና የላቸውም። እንደዛ በጣም ብዙ ተደጋጋሚ ሳይግራ ገባኝ እንዴ እንደዚህ ድራማ እኮ ነው እውነተኛ ላይፍ ህይወት ላይ ከስንት እንደ ሊያጋጥም ይችላል። እንግዲህ እህትና ወንድም ሊጋቡ ይችላሉ ሳያውቁ። ፊልም ላይ ግን ያንን ማስተዋወቅ በጣም ነውር ነው ማንን ቢንቁ ነውና እንደዛ አይሆንም። ምክንያቱም አብረው ያደሩ ቀን ነገሩ ተበላሽቷል ማለት ነው። በቃ እንዳይሆኑ ናቸው ብለን እንዳንጠረጥር አብረው ተኝተዋል እነዚህ ልጆች። የአቤል ልጅ በሆዷ ውስጥ ይዛለችና ርብቃ የአቤል እህት ሳትሆን የእዩ እህት ናት። እዩ ደግሞ ከርች ፍቅር ይዞታል። ከርች ፍቅር ስለያዘው ያችኛዋን ጣል አድርጎታል። እናም እንግዲህ ርችና እዩ አብረው ቁጭ ብለው እያለ ድንገት ሪች ትነሳና ለመቅበጥ ብላ አይኔ ትለዋለች። እሱም የሷን አይነፍ እያለ ያለ ድንገት መቲ በሩን ከፍታ ትገባለች። እናም አይኗን ግልብጥብጥ አድርጋ ነበር ያየቻቸው። እዩን በመደንገጥ መነሳት መቀመጥ ጀመረ። በነገራችን ላይ እዩ የወንድሙን የአቤልን ፍቅረኛ እያማገጠ እንደሆነ ሪች እንድታቀበት አልፈለገም። አንደኛ ሪች ጋር ምንም ችግር የለውም ግንኙነት የላቸውም። ግን ያቺ ልጅ ግን እንደሚያውቃት ካስመሰለና በመካከላቸው ግንኙነት እንዳለ ከታሰበ ሪች ደግሞ ታጋለች የአቤል ፍቅረኛ እንደነበረቻችኛዋ ልጅ ማለት ነው። እዚህ ቀደም እንደውም የሆነ ቦታ እዚህ ቤት ስትመጣ አይታት እቺ ልጅ አዲስ አይደለችም የሆነ ቦታ አይቻታለሁ እያለች ነበር። ሪች የሆነ ቦታ አይታታለች ማለት ነው። እናም እንግዲህ መቲን ሳታያት አትቀርም። እዩ ደግሞ ከሪች ፍቅር ይዞታል። ስለዚህ አሁን ላይ መቲ ብቻዋን ባዶዋን ቀርታለች በፍቅሯ አለመታመኗ ማለት ነው። ለአቤል መታመን ነበረባት። አቤል በጣም የሚወዳት ያምናት ነበረ። ነገር ግን እሷ ለአቤል አልታመነችም። እና እዚህ ድራማ ላይ የሆነ ነገር አስታወስኩኝ። ርብቃ ከአቤል ጋር ተዝናና ሄዳ ቀለበት ሊያረግላት የተጎነበሰበት ፓርት ላይ ርብቃ የለበሰችው ልብስ አይታችኋል። እኔ እኮ የት ልብስ ነው የልብስ የት ነው ማቀው ብዬ ግራ ገብቶኝ እያየው ያለ የመቲ ልብስ ነው። መቲም ለበሰችው እሷም ልብስ እንዴት ነው እየተዋወሱ ነው እንደሚለብሱት እነዚህ? ቆይ ምንድነው? ኧረ ተው ግን። እና እንግዲህ ርብቃ ድራማ አሁን ላይ ርብቃ የቀረበላትን የፍቅር የትዳር ጥያቄ መቀበል አለባት። በሉ በኮሜንት መቀበል አለባት። ካልተቀበለች ህይወቷ መስቀልቅሉ ነው የሚወጣው። ያረገዘችው ልጅ አባት የሌለው ነው የሚሆንባት። ብቻዋን ታሳድጋለች። አቤል አልፈልግም ብላ አላገባህም ብላ ከሄደች ዞር ብሎ አያት። በቃ ሌላ አማራጭ ነው የሚፈልገው። መቲ ጋር ነው የሚሄደው በድጋሚ። ያኔ ደም እንባ ነው የምታለቅሰው። እና ያገኘችውን አጋጣሚ ትዳሩን እሺ ብላ ተጠቅማ ተቀብላ ከዛ የማሚቴን ጉዳይ ማስተካከል የተሻለ ነው ብዬ አስባለሁ። ማሚቴ ግን አምረር አለች። በቀላሉ የምትመለስ አይመስለኝም። አሁን ላይ ሁኔታዋ ሁሉ ትንሽ የሚያስፈራ እየሆነ መጥቷል። እና እኔ ተወዳጆች እንግዲህ ተወዳጁ የርብቃ ድራማ ክፍል 18 ላይ ደርሷል። አሁን ላይ የርብቃና የአቤል ፍቅር በጣም የጨመረበት ሰዓት ላይ ነው። መጨረሻውን ያሳምርላቸው። ምክንያቱም
አንዳንዴ ደስታ ሲበዛ ወደ ሀዘን ይቀየራልና ርብቃ የምታረቅስበት ጊዜ እንዳይመጣ በጣም እየፈራሁኝ ነው። ስለዚህ ይህንን የትዳር ጥያቄ እንድትቀበል ምኞታችን ነው። ሪች ግን አብራ ተጎንብሳ አረሽ በይ እንጂ አረሽ በይ ተቀበይ ምን ማለትሽ ነው እያለቻት ነበረ። እሷ ግን ምን እንደነካት አናውቅም። ጥያቄውን እንደማትቀበል ነው እንግዲህ ተናገረችው። ምን አስባ እንደው ምክንያቷን በቀጣይ የምናይ ይሆናል። ለዛሬ ክፍል 18 ይመስል ነበር። መልካም ጊዜ